ደፍሽ ምን አለ እቺ እንደራሲ ታውቃታለሽ? ነይ የምትለውን ስሚ። ነይ ስሚ። እኔ በዚህ ዓመት አንብቤ የወደድኩትና ሌሎችም እንዲያነቡት የምጋብዘው መጽሐፍ ነጸብራቅ ነው። ደራሲዋ መክሊት ጥላሁን ትባላለች። የመጀመሪያ ስራዋም ይመስለኛል። ምን አለ እኔ በሆነ እኔ በጻፍኩት የሚያስባልኝ መጽሐፍ ነው። መክሊት እባክሽን ደጋግመሽ ጻፊልን። እንዴ ምንድነው? ምን ተሰማሽ? ደስ ይላል። አውቀሻታል ግን? እንዴ አዎ አውቄታለሁ። እንዴ የዓመቱ ምርጥ መጽሐፍ ነጸብራቅ ነው ያንቺ ነው እያለች እኮ ነው። ደስ ይላል ክብሩ። ምን ሆነሻል መክሊት? ምን ሆንኩኝ? እኔ እኮ ስንቴ ደጋግሜ እንደሰማሁት ብታውቂ። ለምን? እንዴት ለምን? ደጋግሜ ሰማሁ አልገባህም ነበር? ቆይ ሌላ ሰው እንደዚህ አይነት ሐሳብ ሰጥቶሽ ያውቃል? አውቅም። ሴትዮዋ ጥሩ ሰው ነች ማለት ነው። ሴትዮዋ ጥሩ ስለሆነች ሳይሆን ያንቺ መጽሐፍ ጥሩ ስለሆነ። እኔ መጽሐፍ ጥሩ ነው እያለች እየሰማሻት። አንተ ስም ትላለህ? እኔ ምን አውቃለሁ መክሊት። እንደዚህ ባለሙያ የሆነች ደራሲ የምትናገረው መስማት ይሻላል፣ የኔን ዝባዝንኬ መስማት ይሻላል። ባልሰማኝ ደስ የሚለኝ ነገር ምን ሆነሽ ነው? አሎ ይሰማኛል? አዎ አውቄያለሁ። አውቄያለሁ አልኩ እኮ እንዴት እረሳለሁ? ምነው መጽሐፍ የተሸጠ ወይ ብዬ ስጠይቅህ አይንም ባስካፈስ ድረስ ከት ብለህ የሳከው ሰውዬ አይደለህ? እንዴት እረሳለሁ? እንግዲህ መጽሐፍ ልቻል አልቻል ይሁን አላውቅም፣ ግን የሳቀን ሰው መለየት የሚከብደኝ ሰው አይደለሁም። ምን ጉድ ነው? ኧረ ተው እባክህ። ደንበኛ አይደለም አይደል? ለምን ደንበኛ? ቤተ መጽሐፍቱ ሰውዬ ነው። ምንም አያደርግልኝም። ደንበኛ ካልሆነ ምን ያደርግልኛል? መጀመሪያ ማን እንደሆነ ስማኛ። ምን ያደርግልኛል? እንዴ ኢሱ ምን ያደርግልኛል? ኢሱ አንተ የኔ ጉዳይ ግን አይመለከትም። ተይ መክሊት፣ እኔ ስላንቺ እኮ አይደለም የጠየቅኩሽ። ኧረ በሰላም ለማዋል እንሞክር። ሄሎ፣ ተዘግቶ አይደለም ዘግቼው ነው። ወንድሜ ምን ፈልገህ ነው የምትደውለው? እየቀለድክብኝ ነው እንዴ? ማን ነው? ደንበኛ አይደለም። እሱንም አወኩ። ማን ነው? አይመለከተኝም አላልክም? ተዛዝቼ ነው። እሺ ማን ነው? የመጽሐፍት ቤቱ ሰውዬ ነው። ምን ፈልጎ ነው? መጽሐፍሽ በጣም ተፈላጊ ሆኗል፣ አንቺ ጋር ተሽጦ ካላለቀ አምጪው አይለኝም? መልሶ ከደወለ ግን እስከ አፍንጫው ድረስ አስታጥቂ። አንቺ ሌላ ወራልሽ መሰለኝ። ሄሎ፣ እናንተ ሰዎች ግን የቀለዳችሁብኝ ነው? አይ ካንተ በፊት የሆነ ሰው ደውሎልኝ ነበር፣ ለዛ ነው። እሺ እሺ፣ አንዴ መልሼ ልደውልልህ። ሳትሰድቢው? የማተሚያ ቤቱ ሰውዬ ነው። መጽሐፍሽን እኛ እናከፋፍልልሽ እኮ ነው የሚለኝ። አንቺ ዛሬ ሰው ቀልደኛ ሆኗል። እንጃ ሰላም መዋላችንን። በይ ሰላም ወይ። እንዴት ዋላችሁ?
ጥልሽ ቆሎስ ምንን እየረሳሁት? ጥልሽ እንዴት ትረሳለህ? ቡና ያለ ቡና ቁርስ ልጄ የለም እንዴ? የለም ስራ ሄዷል። ጥልሽ እንዴት ቆሎ ትረሳለህ? ምን ሆናለች ሴትዮ ዛሬ? መነን አንቺ በነን አቤት። መክሊት ጋዜጣ ላይ ወጣች። ተዋረድን። ምን አርጋ እንዴ? ሰው ምን ሆኖ ጋዜጣ ላይ የሚወጣው? እኔ ምን አውቃለሁ? ሰርቆ ተደባድቦ ታስሮ መክሊት ታሰረች። አረ ሴትዮ ዛሬ ቀን ተረጋጊ እኮ። ታዲያ ተናገራ። ምን ሆና ነው? መጽሐፏ ላይ ተጽፎ ነው። ያ ውርደት ነው። የልጄን ቅስም ሊሰብሩ ጋዜጣ ላይ ወጡ። አትችልም ብለዋት ነው። አረ ባድንቆት ነው። አረ ይኸውልሽ መነበብ ያለበት የዓመቱ ምርጥ መጽሐፍ ይሄ መክሊት መጽሐፍ አይደለም፣ ራሱ ነጸብራቅ ነው። ከፍላ ጽፋ ይሆን እንዴ? ይሆናል ወይ አንዱ የሚያውቃት በትብብር ጽፎላት ይሆናል። ግን በመክሊት መጽሐፍ ላይ የሚገርም ነው በጣም። ቡናውት ረሳሁት እንደ ቆሎ። አየህልኝ አይደል? ገና እኮ መግባቴ። አይ አሁን የፈለኩ ልመክርህ ነው። ውይ ምን ነው? ምን ነው? ኧረ ተኩሻ እንዳትመክረኝ። አማል እንዴ ላንተ አስቤ እኮ ነው። ምክር? እኔ ምክር ያመኛል ተኩሻ፣ በእናትህ እኔ ምክር ስመከር ችግሬ ሁሉ ይወሳሰብ። አይ እመክርሃለሁ። እኔ እኮ ሌሊቱን ሙሉ እንቅልፍ አጥቼ ያደርኩት አንተን ምን ብዬ እንደመመክር እያሰብኩ ነው። እሺ ይቅርታ አድርግልኝ፣ ለሱ ይቅርታ አድርግልኝ። አይ እመክርሃለሁ፣ እውነት እመክርሃለሁ። እሺ ዳዊት፣ አንተ ትልቁ ችግር ሰው ሚልን አትሰማም። ትንቀሸቀሻለህ፣ ትዋከባለህ። ተው ዳዊት ተው። አንዴ አንዱን ትይዛለህ፣ አንዴ አንዱን ትጨብጣለህ። ምንድን ነው እንደዚህ አይነት ነገር? አንተ እኮ ትንሽ ልጅ አይደለም ትልቅ ሰው ነህ። እየሰማኸኝ ነው ዳዊት? እየሰማህ ነው? በቃ ተው። እሱ እሺ ይበል እና ምንድን ነው የምትመክረኝ? ተው አልኩህ እኮ። እሱ ነው ምክሩ? ከተው በላይ ምክር አለ? ይሄን ለማለት ነው እንቅልፍን ያጣኸው? ዝም ብለህ ተው አትለኝም? ስንቱ ነው ተው የሚለኝ? ተኮላ ለምንድን ነው በሰው ጊዜ የምቀልደው? አይ እኔ ነኝ ጥፋተኛው። አሁን ወደ ስራ ሂድ። እኔ እንደ ታላቅ ወንድሜ ነው የማይህ። ሰውን ልምከር ብለህ ግን ተው አትበል ተኮላ። ተው። ተዋለሁ። አዎ ተው። ተው ማለት ምክር አይደለም። ተዋለሁ። እሺ መተው ይቻላል። ተዋለሁ። እሺ ሀሎ ኢሳያስ፣ ይቅርታ መልሼ ደወልኩ። አዎ ለአራተኛ ጊዜ ይቅርታ መልሼ ደወልኩኝ፣ ግን እስካሁን ድረስ አልገባችም። አይ ለአራተኛ ጊዜ ነው። ለስድስተኛ ጊዜማ አይደለም የደወልኩት፣ ለአራተኛ ጊዜ ነው። ለአራት ነው። በቃ ቆይ መጣች። መክሊት ምን ሆነሽ ነው የጠፋሽው? ክብሩ ጠፋሽብኝ እኮ። ሰው ይጨነቃል ብለሽ አታስቢም? ለምን? እንዴት ለምን? እኔ እኮ በጭንቀት ልቤ ሊፈነዳ ነበር። ምን ሆነሃል ክብርሽ? ስልክሽ ዝግ ነበረ። አዎ ዘግቼው ነው። አንተ ግን በሰላም ነው? ቆይ ለምንድን ነው ስልኩን የዘጋሽው? ዘግቼው ነው አልኩ። ሰዎች እየደወሉ እየጨቀጨቁኝ። እነማን ናቸው? ብቻ እየደወሉ መጽሐፍሽ ምናምን ይላሉ። ምናምን
ሰው ሁሉ ከመሬት ተነስቶ የኔ መጽሐፍ ፈላጊ ሆኖ አረፈው። ራሴ አከፋፍላለሁ ትያለሽ። ዳዊት የሚሰራበት ካፌ ራሴ እየፈረምኩ አከፋፍላለሁ ትያለሽ። ማን? አንቺ ነሻ እንዴ? ደራሲ አይደል እንዴ የሚፈርመው? ለማን ነው የሚፈርመው? መጽሐፉን ለሚፈልጉት ሰዎች ነው፣ ለሚገዙት። ምን ሆነሻል? ስንት ወር ሙሉ ያልተሸጠ መጽሐፍ አሁን ይሽጣል ብለህ አስበህ ነው? መክሊት ይኸውልሽ፣ ዛሬ መጽሐፍ መሸጫ ቤት ግፊያ ነበር። ለምን? ምን ተፈጠረ? ስለ አንቺ መጽሐፍ ጋዜጣ ላይ ስለተጻፈ ቲክቶክ ላይም በብዛት ነው የተሰራው። እንግዲህ መቻቸው። ምን ሆነሽ ነው መክሊት? ለምንድን ነው እንደዚህ ስሜትሽ የቀዘቀዘው? ይክብርሽ። እንግዲህ ከጽሁፍ ጋር ያለኝ ህይወት በቅቶኝ ይሆናል። እኔ ብዕሬን ሰቅያለሁ። አታረጊው። ይሰለቻል እኮ ክብርሽ። ከልጅነቴ ጀምሮ መኘው የነበረ ነገር እውን ሲሆን ምን ሆነ? ምን ሆነ? ቅዠት። ህልሜ ወደ ቅዠት ተቀየረ። ይኸው አሁን እኮ እውን ሆነ። ቅዠቱ በጣም አስፈሪ ነበር ክብርሽ። ተመልሼ ያንን ህይወት ለመኖር ሪስክ አልወስድም እኔ። ተይ ማኪ። ክብርሽ፣ አንተ ራስህ ከዚህ በኋላ ስለዚህ መጽሐፍ እኔ ባታወራኝ ደስ ይለኛል። በቃ ሃሎ። ወይኔ አልዘጋሁትም ነበር እንዴ? በቃ ሁሉንም ሰምተሃላ? በቃ እስቲ አንተም ቢሆን እስቲ ንገራት። እሺ፣ ግን ይሄ ለአራተኛ ጊዜ ነው የደወልኩት። ደሞዝ መቼ ነው የሚወጣው? ምን ነው? ምን ነው አለ? ደሞዝ የለም እንዴ? አለኝ። እና መቼ ነው የሚወጣው? ምን ትላለህ? እስኪ ጠይቅ፣ ምን በሚገባው ቋንቋ። ለምን ፈልገው ነው? እኔ ያለው እሱን ነው ጠይቅ ያልኩሽ። ስለ ደሞዝ ነው የሚጠይቅ። ትንሽ እኮ ናት። መጠኑን ማን ጠየቀ? ራሴም አይበቃኝም እኮ። ስለ መጠኑ ማን ጠየቀ? ነገ ነው የሚወጣው። ስንት? ምን አለ? ስንት ነው? ትንሽ እኮ ናት። እኛ እኮ በቲፕ ነው የምንኖረው። እሺ፣ ለማንኛውም በወር 2000 ብር ቁብ ግብቼልሃለሁ፣ ትከፍላለህ። እንዴ ለምን? እሱን ሳትገባ በፊት ነበር መጠየቅ የነበረብህ። አሁን ገብተሃል። አሁን መጠየቅ ምንም እርባና የለውም። ይረባል እንዴ? መነኔ ገባህ እኮ። ገብተሃል። ገባህ። ችን በላ ብላችሁ 2000 ብር? 2000 ብር ቁብ ነው። የምግቡን እንነጋገራለን። መክሊት ሊቆላሽ እንጂ ተገዛ ሰው እማ ስራ እኮ ረፍዶብኛል። ቡና ይቆያል? ይደርሳል። አሁን ይደርሳል። መክሊት በያባ አኮራሽ ኮራንብሽ። ለካ ልፋቴን፣ ጥረቴን፣ እንቅልፍ ማጣቴን ታይልኝ ነበር። ማ እኔ መጽሐፍሽን እኮ በድጋሚ አነበብ ነው። ለካ አባቴ የአገር ባህል መድኃኒትን ለማሳደግ ራሱን እንደ ሻማ አቅልጧል የሚል ቁም ነገር አለበት። ለካ መጽሐፍ ድጋሚ ሲነበብ ነው የሚገባው። እኔ የለሁበትም ብዬ ቅር ብሎኝ ለካ ዋናዋ ባለ ታሪክ እኔ ነኝ። ትንተና ላይ ጎብዛችኋል። መክሊቴ ወይ ታዲያ ምን አሰብሽ? እኔ ምን አስባለሁ? አስቢ እንጂ መክሊቴ፣ እንደዚህ በተጋጋለበት ሁለተኛውን መጽሐፍ መድገም ነው እንጂ። ማ እኔ? አዎ አንቺ። ይሄኛው እየተጻፈው ሁለተኛው ከስር 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 መጽሐፍ ነው። አልጽፍ ትጽፊያለሽ? አልጽፍም። ትጽፊያለሽ ብሎ ነገር የለም። እና ይሄን የመሰለ ችሎታ ይዘሽ አርፈሽ ልትቀመጪ ነው? ክብሩም አላጽፍም የሚልሽ ከሆነ እኛ እዚህ ክፍል እናዘጋጅልሻለን፣ ትጽፊያለሽ። ዴ መክሊቴ፣ ቡናውስ? ቢሮ ጠጣለሁማ። ይደርሳል። ረፍዶብኛል በነገርሽ። ትጽፊያለሽ ግን የመጽሐፉን ነገር አደራ። ዝም በላት እባክህ። እኛ ካበረታታናት ትጽፋለች። የሚገርም እኮ ነው። ዳዊትን ተስፋ እያደረግን መክሊት ታስጠራል።
ክብሩ አላጽፍም ካለሽ ምናምን ያልሻት ነገር እኔ እንጃ። ልጅ ደግሞ ስሜታዊ ሆኜ ነው። አንቺ እኮ ብዙ ጊዜ ስሜታዊነት ያጠቃሻል። ጥላሁን በሰላም ብንውል አይሻልህም? አዎ ይሻላል። ቡናው ነው። እኔ የምልህ ዳዊት፣ ወይ ተኩሻ፣ በልጅነት ህልምህ ምን ነበር? በልጅነት ብዙ ነው ህልሜ። ምን አለምኩም ብለህ ነው? ሰው ቢሮ መቀመጥ ህልምህ ነበር? አይ አልነበረም። ስለዚህ በቁጣ መስማት ትችላለህ ማለት ነው። ምን ያቁለጭልጫል? ሰው በሌለበት ሰው ቢሮ ዘው ተብሎ ይገባል? ይቅርታ አልገባም። ሌላው ችግርህ ደግሞ ይሄ ነው። ምን አደረኩ ደግሞ? አሁን ገና ሳይናገሩ ትለሳለሳለህ። አትከራከር፣ አትሟገት። አሁን ቁጣዬን የት ላድርገው? እንደዚህ እየተለሳለስክ እንዴ? እኔ ለራሴ መሮኝ እኮ ላወራክ እኮ ነው የመጣሁት። ምን ሆንክ ደግሞ እኮ ነው ጥያቄው። ምን ሆኛለሁ? ምንም። ስንት ነገር በመሆኛ እድሜ ያንንም ስነካካ ይሄንም ስነካካ ስንከራተት ይኸው ተመልሼ ባዶ። ዳዊት፣ ያንተን ብሶት የምሰማበት አቅም የለኝም። እፈነዳብሃለሁ። ተኩ፣ እኔ አንተን እንደ ታላቅ ወንድሜ ነው የማየው። ተው አትይ። አይ እንደዛ ነው የማየው። እንደዛ ስለምትታየኝ እኮ ነው። እስቲ ምከረኝ። ምክር? እኔ አልመክርህም። እኔ ምክር አልመክርህም። ምን ችግር አለ ብመክረኝ? ቢያንስ ሰው እንዴት በእቅድ እንደሚኖር ምከረኝ። እኔ በእቅድ የምኖር ይመስልሃል? ቀላል እቅድ ካቀድኩ ድፍን 30 ዓመቴ። የመጀመሪያ ፍቅረኛዬን ስንቱን አቅጄ ላይታች ስል እሱ ወሰዳት። ማቀድ ተው። ማን ነው ይወሰዳት? እሱ። ይቅርታ። ከዚህ በኋላ ምከረኝ እንዳትለኝ እሺ። እቤት እቁብ እንድገባ አዘዙኝ እና ደሞዝ ጨምርልኝ ልትለኝ ነው? ተኩሻ፣ እኔ የምልህ ዳዊት፣ አሁን እኔ እናንተ ብንያያዝ እኔ ያልመታል? ትመታኛለህ። እና ታዲያ ምን ትጠብቃለህ? ውጣ። ችግር የለውም፣ ከኔ ጋር ነች። በኔ ጣለው። አዎ ሰላም እያለው ትህትናዋን ደግሞ ብታየው። ይኸውልህ በቃ እደውልልሃለሁ። ተባረኪ፣ እጅሽ ይባረኪ። ይህንን እጅ እንደ ቀላል እንዳታየው። ይኸውልሽ ይሄ እጅ ማለት ያንቺ ብቻ አይደለም፣ የኛም እጅ ነው። ይሄ ድርጅት ትልቅ ይመስልሻል አይደል? ይኸውልሽ ከስሮ ሊዘጋ ሲል ያንቺ መጽሐፍ ደርሶ ሊያድነው ነው። ግን ምንድነው ሁለተኛ ህትመት ከመታዘዙ በፊት ትንሽ ቢቆይ ባይ። አይቆይም። እኔ እንደውም ሁለተኛው እንዳለቀ ሶስተኛው ይታተም ልልሽ ነበረ። የኔ ስጋት እኮ ገዢ ባይኖርስ የሚለው ነው። ገዢ ሐዋሳ፣ ሻሸመኔ፣ መቀሌ፣ አዲስ አበባ፣ ጎንደር፣ ትግራይ እነዚህ ከተሞች ቢያንስ 200 መጽሐፍ ይፈልጋል። ሌሎችም ቦታ ይፈልጋል። አዲስ አበባ ያለ መጽሐፍ አዘዋሪ ያንቺን መጽሐፍ አሁን ከፍቶ ብሎ እየጠበቀ ነው ያለው። እኔ ይሸጣሉ ብዬ ቃል አልገባም። እሱም በኔ ጣዩ። እንግዲህ ይሁና፣ ምን እላለሁ። አየሽ ሐሳቢ ልጅ መሆንሽ። የባለፈው እኮ ጸጸተኝ። ምኑ? እንደውም አቤ ጉበኛን አንብበሽዋል ወይ ብዬ አልጠየቅኩሽም። ምን ችግር አለው ታዲያ? ጥያቄ ነው እኮ ይሄ። አረ እንዲሁ ማወቅ ነበረብኝ። አይነ ውሃሽ እጅ አጣጣልሽ እኮ ያስታውቃል። ምንድነው? በቃ እኔ ልሂድ። አዲስ ነገር ካለ አሳውቀኝ። አሳውቃለሁ። ኧረ አሳውቃለሁ። አመሰግናለሁ። መክሊት፣ ወይ ሰዓቱን አይተሽዋል? ቅርታይስ የሆነ ቦታ ሂጅ እኮ ነው። የሆነ ሰውዬ ጠብቆ ምጥቶሽ ሄደው። ማን ነው? አንድ ጊዜ በዚህ መጽሐፍ ምክንያት ነው ትዳር የተበጠበጠው ያለውን ሰው እያስታወስሽው? አዎ። ቆይቶ ሲገባኝ መጽሐፏ አድኖኛል፣ ላመሰግናት ነበር አለኝ። ወይ ጉድ! ይሄ ነገር ግን በህልሜ ነው ነው እሱ
እኔም ግን መጽሐፍሽን ደግሜ እያነበብኩት ነው ያለፈኝ ነገር ካለ ብዬ። ሰው ትክክል ነው። የሚገርም መጽሐፍ ነው የጻፍሽው። እውነት እመኚኝ። እኔ ግን ስመልሽ ወደ ጽሁፍ ስራ አልመለስም። ለምን? እንዴ ከበቂ በላይ አልተጎዳሁም ትላለህ? ምን ሆንሽ? ስንት ሰው መጽሐፉ ሳይነበብለት አልፎ የለም? ጥሩ መሆኑን ሳያውቅ ስንቱ። አረ ከነጭራሹስ መነበቡም ሳያውቅ ስንት ሰው አልፏል። እሱስ ልክ ነህ። አሁን ምንድን ነው ይሰማሽ? ደንዝዣለሁ ይሱ። ከመሆን የምን መደንዘዝ አመጣሽ? አሁን ይሄ መጽሐፍ ይታተም ይሸጥ። ማሰብ ያለብሽ ስለ ቀጣይ መጽሐፍሽ ብቻ ነው። እስኪ እናያለን። ሄሎ፣ አዎ ነኝ። ከየት? ከቴሌቪዥን ጣቢያ ነው የምደውለው። ሄሎ፣ ከየት ጣቢያ ነው ወንድሜ? እሺ እሺ፣ አንዴ ፕሮግራሜን አይቼ ልደውልልህ። አዎ እንደዛ ይሻላል። እሺ ኢንተርቪው ሊያደርጉኝ እኮ ነው ከቴሌቪዥን ጣቢያ። በለው መክሊት፣ የሚያቆምሽ ሊጠፋ ነው። ይህን ስታውቂ ምን አልሽ? ተመስገን ይላም ይባላል። ወደፊት ምን እንጠብቅ ታዲያ? ልጅ እውነት ስቀልድ ነው። መጽሐፌን ለመጀመሪያ ልጅ ነው የማየው። እንግዲህ በቀጣይ ሌላ ሁለተኛ መጽሐፍ ይዘን እንመጣለን ብለን እናስባለን። ደራሲ መክሊት ስለነበረሽ ቆይታ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። አመሰግናለሁ። በጣም ቆንጆ አይነት ልጅ ኮርተንብሻል። አዎ ጥሩ ነው፣ ጥሩ ነው። ተባረኪ። በቃ ሳይመሽብን ብንሄድ አይሻልም? ታዲያ እራት አትበሉ? አይ ማይ አሁን እኮ ነው የበላ ነው አይደል? እንደዛው ከሆነ ሂዷ፣ ሳይመሽባችሁ ሂዱ። እሺ እንሂድ። ደህና ደሩ። በቃ ቻውማ። ተስፋ ቆርጬ ነበር። አባቻው ሰላም። ምንም የሚሆንኩ መስሎኝ ነበር። እችላለሁ ብለው ያሰቡትን ነገር እንደማይችሉ ከማወቅ በላይ ከባድ ስሜት የለም። እንግዲህ በዚህ ከባድ ስሜት ውስጥ እያለሁ ነው መጽሐፌ ተወዳጅና ተፈላጊ እንደሆነ የገባኝ። ክብርሽዬ ምን ሆኖ ነው የቀዘቀዙት? ምን እንዳጠፋሽም አልታወቀሽም? እኔ ምን አጠፋው? ጋዜጠኛው ነገ ምን እንጠብቅ ሲልሽ ልጅ ብለሽ ትቀልጃለሽ? ቀልድ ነው ይሄ? እነሱ ልጅ ማይጠብቁ ይመስልሻል? ከሱም አለ። እኔ በዛ መንገድ ነው ያስተረዳሁት። ክብርሽ እንደሱ ያስቡታል እኮ ብዬ በፍጹም አላሰብኩም። በቃ ፌ ላይ መጣልኝ ሀሳብ እኮ የተናገርኩት።